አስደክመሽብኝ አለ ካፈንገር አስደክመሽብኝ አለ ካፈንገር ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁንና አስተያየታችሁን የኮሜንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ሰሞኑን ትንሽ ጠፋ ብዬ ስለመጣው ትንሽ የእናንተ ድጋፍ ያስፈልገኛል። እሱ ምንድነው ላይክ አድርጋችሁ ቪዲዮ እንድትጀምሩ ከወዲሁ አሳስባችኋለሁ። ታዳጊዎችንም መልካም ልደት እንላቸዋለን። ለሳሙኤል ለዳናዊት ሳሙኤል ለያቤጽ ጌታ ያውቃልና ለኖሃሚን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማዕረግ ብቁልን። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ቼክ አድርጋችሁ በሪኮመንዴሽን ብቻ ያያችሁ ከሆነ ሰብስክራይብ አድርጉና የደወል ምልክቱን ተጭናችሁ ሁልጊዜ የሚለቀቁት ቪዲዮዎች እናንተ ጋር እንዲመጡ ይሆናል ማለት ነው። ስለዚህ እኔ አሁን ሄድሴቴን አደርጋለሁ። ቅድም እንደነገርኳችሁ ጠፋ ብዬ ስለሆነ የመጣሁት የእናንተን ትብብር ፈልጋለሁ። ቪዲዮውን ላይክ ታደርጉና እንጀምራለን። ሳጅ ዜና በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች ባሉ ስልኮች ይደውሉልን። ቴምር ሪል ስቴት ምን ትገዛልኛለሽ? ዳዱ 3 ሲደመር 3 ስንት ነው? 1 2 3 4 5 6 እንደዚህ አትቁጠር አላልኩም? ደነዝ እጅን ወደ ኪስ ከተት። 5 ሲደመር 5 ስንት ነው? 11 ከየት አመጣኸው? ከየት አመጣ ግን አንዱን እንዲቀደም ውጪ ላይ ሲደመር ኪስ ውስጥ አድርጎ ሲደመር አንዱን ከየት አመጣ? እስቲ ንገሩኝ፣ ለምንድን ነው አትፍረድ ይፈረድብሃል የሚለው ነገር እኔ ህይወቴ ላይ ብቻ እየሰራ ያለው? እሺ በፊት ሰዎች እድሜያቸው መሄዱን ወደ ጎልማሳ ስቴጅ መግባታቸውን ወይም ወደ አረጋውያን ምድብ መግባታቸውን እማቅበት የራሴ መለኪያዎች አሉኝ። በውስጥ ታዋቂነት እንዲያየውና አልና እገምታለሁኝ። አሁን ለምንድን ነው እያንዳንዱ ነገር እኔ ህይወት ላይ አፕላይ እያደረገ ያለው? ለምሳሌ ሰው ሞቅ ያለ ዘፈን አልወድም እኔ ለስላሳ ነው የምወደው ካለ አኮርዲንግ ቱ ማይ ዳታ ዳ ፐርሰን ኢዝ አረጋውያን። በቃ ምንም ነገር የለውም። አረጋውያን እየሆነ ስላለ ነው መረጋጋት የሚፈልገው፣ ጆሮም እየቀነሰ ነው መስማት ብዬ ነው የማስበው። አሁን እኔ በዋሽንት ምናምን የታጀበ ነገር ነው የሚመቸኝ። ጋራ ሸንተረሩ እስኪ ንገሩኝ በፊት የሰው ልጅ ትልቅ ሰው የወላጅ ቁጥጥር የሌለበት ትልቅ ሰው ምግብ ቤት ገብቶ የነፃ ፈቃድ ያለው ሰው ከእግዚአብሔርም ከምድርም ነፃ ፈቃድ የተሰጠው ሰው በራሱ ፈቃድ ማንም ኢንፍሉዌንስ ሳያደርገው አምቦሃ ካዘዘ አኮርዲንግ ቱ ማይ ዳታ ዳ ፐርሰን ኢዝ አረጋውያን። ሚሪንዳ፣ ፔፕሲ፣ ስፕራይት ማዘዝ እየቻለ ብዬ ነበር የማስበው። አሁን ይሁን ብር እንደከሰረ አጎት ገብቼ ምግብ ቤት አምቦሃን አዝዤ ትስስል ነው ሙሉ። በፊት ሰው 3ቱ ነጮች አይመቹኝም ጨው፣ ስኳር፣ ጮማ ምናምን ሲል ምናምን እል ነበረ። አሁን እንዴት ነው የምጠነቀቀው? ትንሽ ራሴን እንኳን አመም ካረገኝ እስኪ ደመለከውን አምጥቆ ማለት ጀምሬያለሁ። በሽታዎቼ ሁላ ቮካብለሪያቸው ተቀይሯል። ድሮ ይቆርጠኛል፣ ራሴን አመመኝ ምናምን በቃ በእንግሊዘኛ ራሱ ትርጉም ያላቸው እኮ ነበር የሚያሙኝ በሽታዎች። አሁን ይጠስቀኛል። ትናንት ማታ በዛች በቀዳዳ መስኮት የገባችው ብርድ ወገቤን ጠስቅ አርጋ ይዛኝ ይሸቀሽቀኛል፣ ይጨምቀኛል፣ ይወቅጠኛል፣ በቃ ይጠዘጥዘኛል። በቃ እንደዚህ ነው በሽታዬን ራሱ የሚገልጸው። ስቀመጥ ራሱ ይሁን እንደምታዩኝ እንደዚህ የሆነ ያቺ የምትፈራው አክስት መስዬ እንዲህ ተጠቅልዬ ነው። እንደው ሰው ፈርቼ ነው እንጂ እንደ ትልልቆቹ ሴቶች እሳቱ ራሱ ብሞቅ ደስተኛ ነኝ።
እኔም እድሜ ሄዷል። እንግዲህ ይሄ ነገር የእድሜ መገለጫ ከሆነ ብዙዎቻችን እየሄደ ነው ማለት ነው። እኔንም ጨምሮ ድሮ ቤት ውስጥ ሙዚቃ ጮክ አድርገን ስንከፍት ወላጆቻችን እራት አስጮብር ራሳችንን አመን አጥፋው ሲሉ እንትን ያደርገኝ ነበር። ምን ሆነ ያውን ምርጥ ዘፈን አረ እንደምንድሮ ራስ ያዝናናል እንጂ ነበር ብሎ አሁን እኔም በጣም ሲንጫጫብኝ አልችልም። በጣም ነው የሚረብሸኝ። Coach Farkas, how do you think the game went? Thank you. Cameroon and Uganda heavy weather. The weather obstacle players prepare mental and digest and physical. We prepare obstacle yeah, support. People shout obstacle. Very good. Do you think the referee was correct awarding the other team that penalty kick? You're joking. I like it. Prepare mental our footballer players and always win and win. No lose. Win and win. Obstacle many things. Win and win. Yeah, God help us. God help us. Let me rephrase my question. Do you think the penalty kick was fair? Oh, you funny man. We prepare. Strong people come and together, players. Do you think the penalty kick was fair or not? Yeah, God help us. Yeah, mental prepare, win and win. Losing, never mind. ሰውዬ በትክክል አናግረኝ። የለካርዱ አመጣ አለ ምን የለካርዱ ምን ያደርጋል? አሁን ማለት ምን ሄደው በባህር ነው በእንትን ምን ሄደው አይደል? ወንድም አዲስ አሰራር ነው ይሄ አዲስ አሰራር አንተ እስኪ እዚህ አንተ ትክክል ነው አርሜውማ ትክክል ነው። በቃ አሁን የለካርዱ አመጣ እንግዲህ የምንሄድበትን ካርታ አሳያለሁ። ናቱ ነው እሺ፣ ናቱ ነው እዚህ ጋር አይዋየው እሺ፣ እኛ ወለልነት ነው እዚህ ጋር ያለን አይው። ኦኬ፣ ይሄ ካርታው ነው። ይሄ ካርታው እንግዲህ አሁን ዓለምች ናት እንግዲህ እኛ እዚህ ጋር ያለነው አሁን እንግዲህ ከዚች እዚህ ነው የምንሄደው አይው። አሁን ሰው ሩቅ ነው እንግዲህ ከዚህ አንድ ስንዝር አትሆን ማለት ሰው ሩቅ ነው አይው። አትሆን አንድ ስንዝር አይው ሰው ዝም ብሎ ይሄ ውሃ ነው መሰለኝ ውሃ ነው ግን ቅርብ ነው አይው። ከዚህ ብንዘለው አሪፍ ነው። ብርግን ጫማችን ውሃ ይነካብናል ወንድም ወለዛ ብዬ ስለዚህ ዝም ብለን በቃ ከዚህ በመርከብ እንሄዳለን። ይቻላል ተስማምተናል። በቃ ብሩ ግን አሁን ቅር ብሎኛል። ምኑ እንደ ከዚህ እዚህ ቢዘለልስ ማለት የዓለም ካርታ የሳለው ማን ነው እንደዚህ የሚያወዛግብ? አሁን ኢትዮጵያ ጫፋን ነው የምናገኛት። ከዚህ እዚህ ለምን ያለው እዚህ ቸከብን ከዚህ አንድ ቀን ይፈጅብናል እዚህ ስለሚሄድ ከዚህ ግን ቶሎ እርምጃ ነው መሀል ላይ ጀልባ ያወዛግብከኝ ምንም አልገባኝ እኮ። እሺ እንሂድ አሁን ብርም ከፍያለሁ። እና ተከተል አንተን እኮ አምኜህ ነው። አላማነኝ ምን አምኜው ይችላል በኋላ ቢያታልልኝ። የሚገርማችሁ ነገር ደላላ እንደዚህ ነው በቃ እንዴት አድርጎ እስክትወጡ በራችሁ እጁ እስኪገባ ድረስ እንዴት እንደሚያሳምን ከዛ ወስዶ በረሃ ላይ ይቀልድብሃል። አረ ስራ ፈልግልኝ መናት አንተ ወዘችፍ እያለን እንጂ ድርክ ተብይ ፍላይ ኤምሬትስ እኮ ቫካንሲ አውጥቷል። ለምን ከተባት እየከተቡ ነው የሚከተቡ ቫክሲን አይደለም ቫካንሲ ነው ማለት የሥራ ማስታወቂያ ዌብሳይታቸው ላይ www ጫን ሪስሊንግ ሳይደለኛ ለነገረን ነው ውግል ያስተምሩ እነሱ ነው የማንም ነጫጭ ባለኛ ውግል ያስተምራል። አዛጋየው እንደዚህ ነው ሞጋቸው ውግል ማለኛ ተይ በቃ ተቀጥሬያለሁ እንደሱ አይደለም ወይ የኢንፎርሜሽንን አፕላይ ታረግና ከዛ አክሰፕት ካረጉ እንትን ኢንፎርሜሽን ኮድ ይልኩልሻል ማለት ነው። ገባህ? ያራዳ ልጅ ነኝ ነፍሴን አልሸጥም ያራዳ ልጅ ነኝ። ጭራሽ ኢሜይሌን ለነሱ ሰጥቼ እነሱ ኮንፈርሜሽን ከዛ ቬሪፊኬሽን ደግሞ የሚሉት ነገር አለች። ስራ የሚሰራው የሆነ ትልቅ ሰውዬ ሙሉ ከናያቴ ልሙጥ ልክ ላይ ሲጽፍልኝ የማንዘር እንደሆንኩኝ ነግራኛለች ማለት ነው። በቃ አንተ ገጣሚ ነው መሆን ያለብህ ስራውን ተው። በቃ ግጥም ላይ አሪፍ ነህ። በቃ ገጣሚ ነው። በቃ ይሄ ጭንቅላት ለቴስታ ብቻ ነው የምትጠቀምበት። አርማን ተመነጋገር እንችላለን ከፈለክ ወተመነጋገር እንችላለን። ነፍሰን ሽትላለን እንዴ አንተ ከማንም ነጫጭባ ተጣምረህ እኔን ወንድምን ለገበረ እንዴ አደባባይ እዚህ በረሃ ላይ ቁጭ ብለህ አረ እኔ ነፍሴን አልሸጥም ወደ ስራ ልጅ ሳይና ዴቻ
ሳይን አፕ ግን ምን እሱስ እሺ ምንድነው? የዛሬው ጭዌ ደግሞ ምንድነው? ሚስት ባሏን በሰራተኛዋ ተጠረጥሯለች። ሁል ጊዜ አምሽቶ ነው የሚመጣው ከስራ ማለት ነው። ሁል ጊዜ የሰራተኛዋ ቤት ማታ ማታ ይበራል እና ሚስት ተጠረጥረውና የሆነ ሐሳብ ታስባለች ማለት ነው። ለምን ሲመጣ ሰራተኛዋን አባርሬ እሱ ሲመጣ እንደለመደው ሰራተኛዋ ቤት ይገባል ብላ ታስብና ሰራተኛዋን ታባርና ሰራተኛዋ ቤት ትተኛለች ማለት ነው። ሚስት ማታ እዛ እንደለመደው ማታ ላይ ቀስ ብሎ መጣ ማለት ነው። በር ተከፈተ። ዝም አለች። ቆይ እስቲ ጉዱሌው ይሄንማ ይዘዋለሁ ጉዱሌው ብላ ዝም አለች። ሰውየው ገባና ጀመረ ማለት ነው መደባበስ። አዎ ከዛ ነገርየውን ጀመረ። ቆይ ጉዱሌው ምናምን ብላ ዝም አለች። ከዛ ስራቸውን ከሰሩ በኋላ መብራቱን አብርታ አንተ ሌባ ያዝኩህ አይደል ብላ መብራቱን ስታበረው ማን ቢሆን አሪፍ ጥበቀው። በቃቷ ግን የሚስትየው ስማርት ነች። ሰላም ሰላም፣ እንኳን ወደ አገሰት ሾው መጣችሁ። ዛሬ በተለያዩ የቲክቶክ ስራዎቹ የምናውቀውን አጎናይን ይዤላችሁ መጥቻለሁ። እሺ አጎናይ 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 አቤት፣ እዛ ውስጥ ነበርክ እንዴ? ጀመርን እንዴ? አዎ፣ እዚህ ጋር ነው ሰግጥ ፈምስ ከየት መጣ? ሰው ሰግጥ ፈምስ መጀመሪያ ላይ ሰግጥ አልነበር፣ ገልብጥ ነበር። ገልብጥ ለገንዘቤ ግልብጥ፣ ለበረከቴ ግልብጥ። ከዛ ሴተኛ ዳሪዎችና መንግስት እኩል ተነሱብኝ። አሁን ታያለሽ አገሰት ላይ የቀረበው ከሰይፉ ጋር ስለማይዋደዱ ነው ብለው ያሩብሻል እንጂ እንደዛ ነው። አንቺ ምን ትያቸዋለሽ? ገልብጥ፣ ለበረከትሽ ግልብጥ፣ ለገንዘብሽ አይሚን ስግጥ ለማለት ነው። ይቅርታ አገሰት ቴዲ ደውሎ አይዞ ብሎኝ ነበር አልክ። አዎ የኔ ቴዲ ነው። አዎ የኢትዮጵያው ቴዲ። አዎ ሁላችንም እናውቀው። አዎ አንዴ ሄሎ ምን አባሉ የደወልክ ሰው አይዞ ምናምን የምትለው ማን ብለህ የምታስበው አንተ? ዛሬ እንግዲህ ፍቅር የሚማረውን የትምህርት ዝርዝር ማለት እኔ እንግዲህ የሚመስለኝን ዝርዝር እነግራችኋለሁ። የእናንተ ልጆች ዝርዝር ደግሞ ኮሜንት ላይ ያስቀምጡልኝ። በአንደኛው አዲሱንና ንጹህን ስራስ ቀርጾ በጨረሰ ሚል ክፍለ ጊዜ ነው የሚማረው። ሁለተኛው ክፍለ ጊዜ ላይ ደግሞ ስራስና ላጲጽን ከምድረ ገጽ ማጥፋት። እኔም አንተ ከትምህርት ቤት ስትመጣ ብዙ ጊዜ ሆ እያልኩ ነው የምገረመው። በሶስተኛው እንደየለቱ ይለያያል። አንዳንዴ ሹካና መንኪያ ጥሎ መምጣት፣ አንዳንዴ ደግሞ የውሃ ኮዳዎችን ጥሎ መምጣት፣ የመሳሰል ጥሎ መምጣት ሚል የሆነ ነገር ጥሎ መምጣት በሚል ያዙልኝ ሶስተኛውን። አራተኛው ደግሞ መሳቃ በማስተረፍ እኛን በማቃጠል በማሳረር በሚል ያዙልኝ አራተኛው። አምስተኛውና ስድስተኛው በቃ የሁሉም ነው። እንደዚህ ሰው አርገን እንልካቸዋለን። እነሱ ደግሞ ዩኒፎርማቸውም እነሱም ይሆናል የዱር እንስሳ እኛ ያለ ፍጥረት የሆነ ብቻ የሆነ ሰዋዊ ያልሆነ መልክና ልብስ ለብሶ በመምጣት እኛን ማስገረም ነው። እንግዲህ እነዚህ ዝርዝሮች ነው ሙሉ ቀን ልጄ ሲያደርግ ነው የሚለው። የእናንተ ልጆች ዝርዝር አስቀምጡልኝ። የምትለው ነገር አለ? ሀሳብ አለ? ሆኖ ምለው እንዴ ቀላል ኮዳ መጣል፣ ምሳቃ መጣል፣ ጃኬት ጥሎ መምጣት ምናምን በቃ ወላጅ አስጨልለዋል ነው የሚባለው ልጆች በጣም ሰላም ቤተሰቦቻችን እንዴት ናችኋለን? እግዚአብሔር ይመስገን። ተመልከት ቀልድ እንግዲህ ታዩትን አሚርና ይሄን ጫማ ምን ላረጋው እንደሆነ ላሳያችሁ። እስከዛሬ ለደረሰብኝ በደል ይሄ ትልቅ በቀል ነው ብዬ አስባለሁ። ከጎኔው ናችሁ ሰፖርት እንደምታደርጉኝ እርግጠኛ ነኝ። ይኸውላችሁ ምን እንደማረጋው ላሳያችሁ። ስማ ይኸው ብቻ ማላረጋው ነገር የለም። በቃ ለደረሰብኝ በደል ዝቅ አድርገሽ አያችሁታ። በቃ ይሄንን አሁን እዚህ ጋር ቁጭ አደረገውና ማለት ነው ይሄንን ቀጠረዋለን። አሁን ቀልድ ይላል። ባባ
ባባ ና እንዴ ና እንዴ ውሃ ጨምርልኝ እስቲ በእናትህ። ምን እያልክሽ ነው እንዴ? ካሜራው ነው ውሃ ጨምር። ካሜራው ነው። ወይኔ 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 እኔ ምንድን ነው ያደረግሽው? ወይኔ አንቺ ምን አይነት መጫጫለሁ እንዴ? ምን ሆነ? ምንድን ነው ያደረግሽው? ወይኔ ወይኔ ግያችን እንዴት ነው ምን ሆነ? አቃጠለ? ወይኔ ወይኔ ጣቲ ጫማው እንዳቀደው ይኸውልህ እስከ ዛሬ ላደረስክብኝ በደል መጠነኛ ማርያም በጣም ትጃጃልሽ ቆዳዬ ነው እየተላጠ ያለው ስላሴ ማርያም ቆዳዬ እንዳለ እየተላጠ ነው። እሱ ቆዳ አይደለም። ወይኔ እኔና አባቴ ግን እውነት በማርያም ስላሴ እኔ እሰራልሻለሁ እየጠፈጠፍ እስቲ ማማማል ከነጫማዬ ማርያም ከነጫማው ስላሴ ነው። ይኸውልህ ሁለተኛ እንዳሰረኝ እሺ እንደዚህ አይነት ነገር እኔን እንዳትሞክረኝ። ጭካኔ ነው ግን የሚወጣ አይደለም ይኸውልህ ሁለተኛ ከኔ ጋር ወይኔ ሰራልሻለሁ ማርያምን ግን እሺ ካሜራውን ዞር አድርጊው ማርያም ማለት ይሄ ምን አይፖሰትም ልትል ነው አሳያለሁ እንዴት እንደማይፖሰት ወዳጆቼ ለቅም ብሎኛል እመቤቴ ማርያም እስቲ ይሄው እየለቀ ግን እኔ ጌታ እኔና አባቴ እውነት ወይኔ በማርያም ግን እንዴት ነው የምናደርገው አሁን ጌታን እውነት መጥፎ ቀልድ ነው የቀለድኩት ይቅር በለኝ ጌታ ማርያም ጭራሽ እኮ ነው ለቅም እያለኛል እኔና አባቴ ወይኔ ግን ቆዳ አይደለም የቀረው አሁን ስሊፐሩ ነው እሱ ላይ ቀረው እኔ በማርያም እስቲ ተላቀቀ አንተ እግር ግን ምን ይመስላል ቀል ይላል ይኸውልህ እዚህ ደርሷል እንግዲህ ምን አይነት ጉድ ናችሁ እናንተ ግን እንዴ ይሄ እንደውም የማይረባ አሚሮ ነው እንጂ እንዲ ስጋውን ነው በርቦጭቆት የሚነሳው እንዴ ቀል አይደለም እኔ ፌክ መስሎኝ ሁሉ ነበር ማለት አሚር ሳይሆን ሌላ ነገር ግን አሚሩ ራሱ ነው ቀጥታ ነው ያለጠፈለት ተስማምተው ስለሆነ የሚሰሩት ለነገሩ ይበልህ ምን እያረግሽ ነው ምንድነው እንደዚህ የምትጠቀልዩ በማን ደሞዝ ነው እንደዚህ የምትበይው አሁን ከን ነው የሚመጣው ትዳር እንደዚህ እየበላሽ አይሆንም እኮ አንቺ ማይን ስጋ እንዲማወጥ ከቻልሽማ ሌላ ነገርም ትውጫ ማለት ሌላ ነገርም ትበያለሽ ምንድነው ከይታ ወንድሜ ለሚስቱ የሚዘላት ሄድ እንጂ ብቻን እንደዚህ ውጣው እንዴት ይሆናል ወንድ ራሱ እንደዚህ አይበላም እኮ እኔም ማውቀው ዘንዶ ነው ምንም ሳያላምጥ ሳያላውስ ዋጥ የሚያደርጉ ዘንዶ ብልሽ በዚህ ሰዓት ይከፋሽ እንዳይከፋሽ አንቺማ ተላጅቶ ቂቤ ጣል የተደረገበት ህፃን ልጅ ብታገኝ አራስ ህፃን ልጅ ብታገኝ ዋጥ ማረግሽ አይቀርም አራሶች ተጠንቀቁ ምን ሆነሽ ነው ባል ያፍዩሽ እንደ አጋጣሚ በሰፈራችሁ ህፃን ልጅ ከጠፋ ራሷ ናት ውጣው ጸጥ አድርጋ ነው አንድ ጎዳ ውስጥ አንቺ ሻርክ ጭራሽ ተከቻለሽ ጋሶ ኧረ ወዲያ ኧረ እንደ ሴት ሆኑ አብስት ሲሰፋ ደግሞ እኮ ሌላ ቦታ ዛሬ ደግሞ ይገዳደረኝ ጀመር አው ተመሳሳይ ነው ይባላል ምን ነው ጥርሳለሁ እንዴ ከዛለሽ ይሄ እንደ ቀልድ የሚባሉ ነገሮች ያውን የመጣብን ነገር በቃ እውቅና መፍለግ አይደል አቴንሽን ሲገር አቴንሽን ለማግኘት አይደል ያው እንደዚህ ነው እንግዲህ ጉድ ነው ያረሽ ጉድ ነው ያረሽ ይረበሻ ምን አባቱ እንዴ ምንድነው የምሰማሽ በሶስት ወር ጋብቻ የስድስት ወር ጉዝ ነው የሚኮነው እኮ ላስረዳ ልነግርህ እኮ ነው ለምታስረጂኝ ምን ታስረጂኝ በሶስት ወር የስድስት ወር ጉዝ ነው እሺልኝ እሺ ላስረዳህ ምንድነው የምታስረጂኝ አንዴ ድል ስጠኝና ላስረዳህ እሺ አስረጂኝ ምንድነው አንተ እኔን ካገባኝ ስንት ጊዜ ነው ሶስት ወር እኔ ካገባው ስንት ጊዜ ነው ሶስት ወር አንድ ላይ ስንት ሆነ ስድስት ወር ታዲያ እንዴት ነው የስድስት ወር ጉዝ ማለት ነው እኔ ፍቅር ይቅርበኝ እኔ ሁሌ ደግሞ ቃፊ ይቅርመኛል ታውቂያለሽ አይደለ ይቅርበኝ እኔ
ይሄ አያስቅም በእውነት። መጀመሪያ ባሎች ማሰብ አለባችሁ። ጊዜውን ሳታውቅ ሳታጣራ ዘለ ሚስት ላይ የምትጮባል ስነ ስርዓት ማድረግ አለብህ። መጀመሪያ ቁጥሮቹን መደመር ነው። ከተጋባችሁ 3 ወር ሆኖ 6 ወር እርጉዝ ከሆነች አንተ ነው 3 ወር ማሰብ አለብህ፣ እሷ ነው 3 ወር ማሰብ አለብህ። ዝም ብለን ባውከረዩ ቀብሬን እንዳትቀሩ። ግብአተ መሬቴ ቀብሬ ተፈጽሞ አንዱ የሰፈር ወጣት ከራስጌ ቆሞ አልማዝ ምንደ በህይወት እያለች ከማንም የምትበልጥ መቼም ጥሩ ሰው ነች። የታመመ ጠያቂ፣ ለቸገረው ደራሽ፣ ያዘነ አስተዛዛኝ፣ ለራበው ማጉራሽ፣ ደካማን ደጋፊ፣ የታረዘን አልባሽ፣ አንደበተ ቁጥብ ክፉ የማይወጣት በመልካም ስራ ነው ሰፈርተኛ የሚያውቃት። የወለደን አራሽ ዘመድን ጠያቂ፣ ሲቸገሩ አይዞባይ ቢጣሉ አስታራቂ፣ ማናለና እንደሷ በሰፈር መንደሩ ይነገርልኛል የዛነት ባገሩ። በማይመስል ቃላት ተከሽኖ ውሸት ስለሚሸልሙኝ በሌለኝ ማንነት አደራ ዘመዶቼ ክፉ ነች ያላችሁ ቀብሬን እንዳትቀሩ፣ ጥሩ ሰው መሆኔን ትሰሙታላችሁ። ሁሌ ስንሞት ደግ ነበርን፣ ትሁት ነበርን፣ ታዛዥ ነበርን ነው በቃ ታሪካችን ላይ አይደለ? ሙት አይወቀስም የሚለው ብሂል ይዞን ይሁን አላውቅም። ጥሩም ከሆነን መጥፎም ከሆነን በቁም ብንነጋገር ግን የበለጠ አሪፍ ይመስለኛል። እንዴት ነው? ይገርምሻል ዛሬ ቸርች የተሰበከው ስብከት በምንም ነገር አትጨነቁ፣ ችግራችሁን ለእግዚአብሔር ከፍ አድርጋችሁ አሳዩ የሚል ነበር። ይሄው እንደው ችግሬን ከፍ አድርግቼ አሳይቻለሁ። ምን እያደረግሽ ነው? እሱንማ አየሁኝ። ምን ያክል ቀረሽ? ሳትሰፋ ነበር የሰጠችኝ ልጅቷ ቸኩላ ማለት ነው። ከዛ ሳስበው ነገ ለምን ይሄን አላረግም ከቀሚሴ ጋር ብዬ ነው። ወይኔ ደግሞ እኮ አልችልበትም በኢየሱስ ስም። እና ግን ብዙ ሰፍተሻል? አዎ ትንሽ ነገር ይውስቲ አንቺን ራስ በራሱን ጉዲዩ ምንድነው? እስከርምን ይሰፋሽ? እኔ ከሆነ ነው ማይሽ ማርያም እስካሁን ወሬን ስቀድ ያየሽ ነበር። ማርያምን አላየሁሽ። እኔ እኮ ከዚህኛው ጋር ያጋጠምኩት መስሎኛል። አንቺ እስቲ በማርያም አንቺ ነጠላ አንቺ ገልብጭ እስቲ ወዴት ነው የምትመጣሽ? አርጊ በቃ እንደሱ ከሚሰፋች ልጅቷ አሪፍ በቃ ስጠረጥር በዛ በኩል ስልኩ አለና ይሄ ሶሻል ሚዲያ መቼስ ጣጣር ሊሆን ነገር እየሰራችሁ ማየት በቃ ያኛው ነገር ይረሳል ወይ ይበላሻል። አማ አሁን እጅሽ ሰጭኝና ምን እንደሚሰማሽ ትነግሪኛለሽ። እሺ እጅሽ ሰጭኝ። ምን ልታረገኝ ነው? እጅ ወዴት ነው የምሰጥ? ይሄን ዲሻምቹ ታየኝም ግን እየፈራሁ ነው። ያውዝ ቢላህ ምን ሸይጣን ልጅ አንተ ይቀዘቅዛል። ምንድነው ይቀዘቅዛል? አሁን እንደሚሰማሽ ትነግሪኛለሽ። ይቀዘቅዛል እንጂ ምን ይሰማኛል? በግራ እጅሽ ግለጭማ። አይንሽን ግለጭ። ምን ልፍታው? አይንሻ ግለጭ። ፍች። እሺ በእጅሽ የነካሽ ነው። ያውዝ ቢላህ ልትፈልግ ከዚህ ቤት ለመሆኑ ነገርየው ቢያዝናናም ቅሉ ግን ከወላጅ ጋር እንዳይነቀል ጥሩ ነው። አንድ ጥያቄ አለኝ ለመካኒኮች የሚሆን ነው። ለያውን የምታዩት መኪና ቪትዝ ነው። ይሄት እዚህ ጋር ማርሹ ኤን ላይ ነው ያለው። ኤን ላይ ሆኖ ፍሬን ይዞ ራሱ ይሄዳል። ለምሳሌ ይሄው አር ላይ ሆኖ ወደፊት ነው የሚሄደው። ለምን? ስለተጫነ። እንግሊዘኛ ትችያለሽ? ወይኔ ጉዴ! እንግሊዘኛ ግን ትችያለሽ አንቺ? እሺ አሁን ለምሳሌ የስ ማለት ምን ማለት ይመስልሻል? የስ ማለት አመሰግናለሁ። ጎበዝ። ኖስ
እዝጌሽ ጥኔን አሽ ቴንኪውስ አመሰግናለሁ እንዴ የስም ቴንኪው እሺ እወድሻለሁ ቴንኪው ምንድነው እወድሻለሁ እሺ አፋኝ ታንኪውስ በጣም ነው የምወድሽ እኔ ጀግራ እሺ አሁን ለምሳሌ ትዝዬ አፋኝ ታንኪው አመሰግናለሁ ነው የሚባለው እኔ ምን አልኩሽ አፋኝ ታንኪው እኮ ምን ማለት ነው እወድሻለሁ አፋኝ ታንኪው እወድሽ እንትን ትላንት እኮ አቤቱ ሄጂ ተከራይቶ ነው ልብስ አጥቤለት ካልሲውን አጥቤለት አረ ምን ቀረኝ ውስጥ ልብሱን ሳይቀር አጥቤለት ወጥ ሰርቼ ፍሪጁን አጸዳድቼ ደግሞ አንቺን ያገባት አድራራልኝም ቆይ እኔ ያምታስ ፍቅረኛ ወይስ በልብሽ ምትነውታው ወይ በቃ ተስፋሽን ቁረጪ ሚስት ያረለሽም እያለሽ እኮ ነው አላሙዲ አላሙዲ ማህመድ አላሙዲ ነሽ አዎ ታላቁ ባለሀብት አንተን እንድታዝናና ተጠርተ እንቅልፍ ይዞህ ሼክ አላሙዲን ጠርቶት አይደለም ሰው የማይቆጠቆጥለት ነገር የለም ቀዮ ይባላል ተስፋዬ ቀቤው ነው ይለውታል ወደ እንትን አካባቢ ባየው ድንገት ትዝ ሊለኝ ይችላል እሺ ናና ሼኩን አዝናናለን እሱ ለራሱ ኮሚሽን ለማግኘት ነው ኦ ቀዮ ቀቤው እሱም ጋርድ አለው እሱም ጋርዱን ላከ እኔም ጋርድ ይላኩኝ ምንድነው የተባባላችሁት ሼኩና ኑና ማታ አዝናኑት ሸራተን ካላችሁበት መኪና ይዘን ድሮፕ እናረጋቸዋለን ምናምን አለ ረስቼው ስልኬንም አንተ ያዝልኝ ስልክ ማንሳት ማውራት አልችልም ባይዘው ወይ ጆሮ ሂሪንግ ፕሮብሌም አለኝ እሱ ታዩ ሌላ ጉዳይ እና ገብቼ ጧስተኛ በታማኝነት ነው መተኛው ባይዘው ወይ ስበላም እንደዛ ተደወለ እሱ ከተኛ አይነሳም ብሎ ነገረው ስለኔ አዎ እድላችሁን አሳለፋችሁ በቃ ተመልከቱ እኛ ሀገር ሐሰተኛ መረጃ እንዴት ቲክቶክ ላይ እንደሚሰራ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል እነዚህ ሰዎች በቁጥጥር ስር የዋሉት ይህን እሱን እንተውና ይሄ ቪዲዮ እሱ ያለው ቪዲዮ ግን 2024 ላይ እዚሁ ቲክቶክ ላይ የሆነ ሀገር የተሰራ ኮንቴንት ነው ተመልከቱት እና አንዲ ሐሰተኛ መረጃ ከሰራችሁ በኋላ አትሊስት ይቅርታ ጠይቁ ሜንሽን አድርጉት ይቅርታ ይሄ በዚህ ምክንያት ነው የተሳሳትኩት ብትሉ ያስኬዳል ደግሞ እንደዚህ ከሶሻል ሚዲያ ከተለያየ ቦታ ዜና ለቅማችሁ ስለምትሰሩም ነው ለእንደዚህ አይነት ስህተት የምትጋለጡትና አስቡበት የኔው ግን ከየት ነው ያመጣችሁት መረጃውን መጀመሪያ እንዲሁ ዝም ብሎ ከሶሻል ሚዲያ መለቃቀም ለእንደዚህ አይነት ስህተትም ያጋልጣል እንግዲህ እንደሚታወቀው እነ ብሩክ ኒውስ እነ ሙሴ ሰለሞን ራሳቸው በራሳቸው እንደዚሁም እንደነሱ አይነት የሚሰሩ ልጆች በራሳቸው ዜና ዘግበው ሄደው ጽፈው ምናምን የሚያመጡ ሰዎች አይደሉም የሚያገኙትን ዜናዎች አጠር አድርገው በራሳቸው ቲክቶክ አካውንት ላይ ማቅረብ ነው ስራቸው ስለዚህ ያው ተሳስቷል ብሩክም የተሳሳተ ዜና አምጥቶ ነው ሌላ አንዱ ሲሰራ አይቶ ሊሆን ይችላል ያንን አምጥቶ ዜናውን ሰርቷል መሳሳት የሚሰራ ሰው ይሳሳታል ችግር የለውም ሁላችንም ማለት ነው ግን ከተሳሳተ ከሆነ በኋላ ይሄ ነገር ስህተት ነው ብሎ መልሶ ማረም ደግሞ ትልቅ ነገር ነው እስካሁን እንግዲህ አርጎ እስካሁን እስከቀርጽ ምናልባት አላረገም ነበር ከዚህ በኋላ አርጎ ሊሆን ይችላል ስላላየው ማለት ነው ይሄን ቪዲዮ ማጋራችሁ የሰው እየተግባር እጅግ በጣም ስላስደነገጠኝ ነው ምን እንደሆነ ስላልገባኝ ነው ማለት ፐርፐዙ ምን እንደሆነ አልገባኝም ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው ተመልከቱና እንግዲህ ምን እንደሆነ አስረዱን በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው ይሄ ነገር ተመልከቱ አንዳንድ ጊዜ ግራ ይገባል አሁን በምንም መስፈርት ልክ ሊሆን ይችላል ብሎ ለማሰብ ይከብደናልና ከዚህም በሌላ ምሳሌ ማለት ነው አንዳንድ ነገሮች የሆነ ቦታ ላይ ባህል ይሆኑና ወይንም ከሆነ እምነት ጋር ይገናኙና እንደዛ ነው እንዴ ምናምን ነገር ትላላችሁ መልሱን ስታገኙት ነገር ግን ይሄ አይመስለኝም እንዲሁም እንዲያው ነው ያው ሰሞኑን እንደምትሰሙት ነው የብሔራዊ ቡድን ውስጥ የተፈጠረው የሴቶች ማለት ነው ሴት ለሴት ግንኙነት ትላንትና እንደውም ጋዜጠኛዎቹ በዩቲዩብ ቻናላቸው ላይ ቀስ ብለን ለቀዋለን ብለው የነበሩትን ትላንት ለቀውታል እንዳለ ድምጽ ለውጣቸው መስሎ ምናምን በጣም ነው የሚያሳፍረው በጣም የሚያሸማቀቅ ነው እንዳገርና በጣም ይከብድ ነገር ነው ሌላ መረጃ እንግዲህ ዴ7 የሚባለው ቻናል ላይ የነ ጆርዲ እንቅስቃሴ አሁን ላይ ምን እንዳለ በተጨማሪ ማየት እንችላለን እንግዲህ የወጣው መረጃ ይሄንን ይመስላል ያው ስክሪን ሪከርድ ነው እና የምታዩት አካውንት የሊዲያ ነው ማለት ነው አፍሮ ፌሚኒስት ነች እንደምታዩት ክርስቲያን ነኝ ትላለች የበግ ለምድ የለበሱ ተኩላዎች
እና አሁን ከሷ አካውንት የወጣውን መረጃ ነው የምናየው ማለት ነው። ከፌስቡክ አካውንቷ እንደምታዩት ጆርዲ ቤተልሔም እና እሷ ራሷ ሊዲያ የሚያወሩበት ግሩፕ ቻት ነው ማለት ነው። እና ይሄ የሆነው መች መሰላችሁ? ሴፕቴምበር 24 ከትናንት ወዲያ አካባቢ ነው። እና እስቲ ወደ ቻቱ እንግባ። ሉክ ይሄውላ እንግዲህ እንደምታዩት ያወሩት ነው የነሱ ቻት። የማ አስታውሱ? የሊዲያ የጆርዲን የቤተልሔም ቻት ማለት ነው። እና ምን ተባባሉ፣ ምን ተነጋገሩ የሚለውን ነው አንድ በአንድ በመረጃና በማስረጃ እማሳያችሁ። ከኔ ጋር ሁኑ በደንብ ኦኬ። እንግዲህ ያው ይታያል በደንብ ቻት ጂፒቲንም ጠይቄው እውነተኛ ነገር እንደሆነ አረጋግጦልኛል። እና ምን ትላለች ሊዲያ? እዩላችሁ ብዙ ችግር ውስጥ ነኝ ሞቼ ነበር እኮ ትላለች። ከዛ ጆርዲን ትመጣና አውቃለሁ ፍቅሬ አንቺ ላይ የሆነ ነገር ቢፈጠር ያው እሞታለሁ አይነት ነገር ነው እየተረጎምኩ ላወራላችሁ። ከዛ ሊዲያ ምን ትላለች? እሺ ቆይ ከየት ነው እያገኙ ያሉት ፎቶዎቹን? መወጋቴን ጎረቤት እንኳን አያውቅም እኮ መች ነው አንቺ ጋር የምመጣው ትላታለች። እንግዲህ ተወግታ መሆኑ ነው። የቅርብ ጊዜ ክስተት ነው እንዳልኳችሁ። ማንን ነው እንደዚህ የምትለው? ጆርዲን ማለት ነው። ከዛ ቤተልሔም የሚሏት በመሃል ትገባና ማይ ገርል ዶንት ሉዝ ሆፕ፣ በቃ ተስፋ አትቁረጪ፣ ዊ ዊል ፊኒሽ ሎጂስቲኩን በቅርቡ የምንጨራርስልሽ ይሆናል። ሶ ሁለታችሁ በቅርቡ አንድ ላይ የምትሆኑ ይሆናል። ከዛ ኤንድ ጆርዲን ዶንት ትልና ኤፍ ወርድ ተጠቅማ ዊዝሚ ትላለች። መካኒ ጋር እንትን አትሳፈጭ አይነት ነው። እና ከዛ በኋላ ጆርዲን ትገባና በመሃል ምን ትላለች? እንደምታዩት ቤቲ ሺ ወዝ አባውት ቱ ዴይ ስለመሞት ነው እና ዊ ካንት ኮምፕሮማይዝ ሄር ላይፍ ስፔሻሊ አይ ካንት። በቃ ያው እንደ ሚስቷ አርጋ ነው የምታወራው ማለት ነው ሊዲያን። በቃ አልችልም፣ እሷ የሆነ ነገር ብትሆን የሆነ ነገር ቢፈጠርብኝ በቃ አልችልም አይነት ነገር ነው። ከዛ ሊዲያ ደግሞ ትመጣና አዎ ቤቲ ልክ ነች፣ አንቺ ወደዚህ ሀገር መምጣት የለብሽም ቃል ግቢልኝ ቤብ ትላለች ማለት ነው። ከዛ ጆርዲ ደግሞ ትገባና ኖ አይ ዋንት ግን ምንድነው የምታወሩት? አይ ኒድ ዩ ቤቢ በቃ ታስፈልግኛለሽ አይነት ነገር ነው። ከዛ በኋላ ቤተልሔም የምትባለውን በመሃል ትገባና በቃ ተረጋጉ ምናምን ቺላውት። ከዛ በኋላ አይ ፕሮሚስ ቃል እገባለሁ ሊዱ ወደ አንቺ በ2 ሳምንት ውስጥ እንደምትመጣ ትላለች ማለት ነው። ቤተልሔም ነው ይሄንን የምትለው። ከዛ ሊዲያ ደግሞ የምትባለው በመሃል ትገባና አይ እንድትመጪ አልፈልግም እዚህ ትላለች ማለት ነው። ከዛ ጆርዲን ደግሞ ግን አንቺ ማየት አለብኝ፣ በእኔ ምክንያት ኦክሲጅን ውስጥ ነሽ፣ you are in oxygen because of me፣ በቃ ልትሞቺ ነው በእኔ ምክንያት ነው። አይ አይሁንም ቤብ ህይወትሽን አደጋ ላይ መጣል የለብሽም፣ አሁን የት ነሽ ብላ ጥያቄ ምልክት ስታደርግ ጆርዲን ምን ትላለች? ላይብረሪ ውስጥ ነኝ፣ ልቤ ተሰብሯል፣ ኢፍ ደ ነው ዳት በቃ አልቆልናል፣ ስለዛ ነገር የሚያውቁ ከሆነ ስለዚህ ይገሉሻል። ከዛ በኋላ ምን ትላለች ለቤቲ ጆርዲ የሚሏት? አይ አንቺ አደጋ ውስጥ አይደለሽም፣ ግን ፕሊዝ ኢፍ they can recover the deleted chats and videos I'm gonna lose። በቃ ቻቱን ቪዲዮውን ምናምን ሪከቨር አድርገው ካመጡት እንግዲህ የሊዲያ ስልኮችና ላፕቶፖች ተወስደው ነው ማለት ነው። እና ከዛ ውስጥ ነው ብዙ ሚስጥር እየወጣ ያለው። በቃ ያልቅልናል። ከዛ ሊዲያ የሚሏ ምን ትላለች? በመሃል ገብታ ዋት ከኢንዳ ሪከቨሪ ትላለች ማለት ነው። ከዛ ቤተልሔም የሚሏት በመሃል ትገባና እስኪ ፎር ዋንስ ካም ዳውን ጋይስ ትላለች፣ ተረጋጉ ምናምን ትላለች። እና ቀጥላም እንደምትል ተመልከቱ። ኬክሮን ኢዝ ፋይን ዊዝ ገርልፍሬንድ ኢን ፕሎት ሶ ሺ ካን ሃይድ ዩ ዩ ሲ። ኬክሮን ማናት? ወንድሞች እሷ ከገርልፍሬንዷ ጋር ነች። በቃ እሷ ጋር ሄዳ መደበቅ ትችላለች። until we are able to send you there፣ እዛ እስከምንልክሽ ድረስ ኬክሮን የተባለችው ልጅ ጋር ሄደሽ ተደበቂ፣ ይዛ ልደብቅሽ ትችላለች። ከገርልፍሬንዷ ጋር ነች ኬክሮን የተባለው። እቺ ነች ኬክሮን። ወንድሞች ሉክ እቺ የጂም ቪዲዮዎችን የምትሰራ ልጅ ማለት ነው። እንግዲህ እቺ ልጅ ሰዶማዊ ነች ብለን ተናግረን ነበር። ወታይ ምናምን አለች። ከእያንዳንዱ ገጸ ባህሪዋ ተነስተን ከፌሻል ኤክስፕሬሽኗ፣ ካለባበሷ፣ ከጆሮ ጌጧ ሁሉ ተነስተን ተነጋግረን ነበር። ይኸው ከገርልፍሬንዷ ጋር ነው ጭራሽ አብራ የምትኖረው። እቺ ሊዲያ የምትባለው እዚች ኬክሮን ጋር እንድትደበቅ ነው እነ ቤተልሔም እያስማሙ ያሉት ቻቱ ላይ ማለት ነው። ከሀገር እስከምትወጣ ድረስ እዚች ልጅ ጋር ልትደበቅ። ይኸው ከዚህ በፊት ጆርዲና ኬክሮን እንደዚህ ነበሩ። ሀገር ውስጥ እያለች ጆርዲን ማለት ነው በምታዩት መልኩ በግልጽ ሀገር ውስጥ
አጓጉል ነገር ያደርጉ ነበር ማለት ነው። ሆቴል ውስጥ ተፈቅዶላቸው እየገቡ ማስታወቂያ በሚል ሰበብ ይሄው አያችሁ። እነዚህ ሰዎች ነው አሁን ተደራጅተው ትውልድ እያጠፉ ያሉት። አሁን ግን ተባነነባቸው፣ ተነቃባቸው። ወዴት ይግቡ? የጆርዲን ሚስት ከሀገር ለማስወጣት በብዙ እየተለፋ ነው ማለት ነው። እንቀጥል። ከዛ በኋላ ሊዲያ ምን ትላለች? ከዚህ በላይ አልሰቃይም፣ በቃ አይ ዶንት ኖ who take my picture ፎቶ ማን እንደወሰደም አላውቅም፣ so I am in danger ነው፣ በቃ አሁን አደጋ ውስጥ ነው ያለሁት። ከዛ በኋላ ጆርዲ ምን ትላለች? sweetheart is there any pic than we do የኤስ ወርድ ተጠቀምና ባይ ባናናስ ብላ ጥያቄ ምልክት ታደርጋለች። ያው እርስ በርስ ራሳቸውን ሲጎረጉሩ ማለት ነው የሚያሳየው ፎቶ። በጣም እንዲህ እንዳይመስላችሁ ማለት አረ ምን ትንሽ ምናምን አይነት ቁጥር እንዴት ነው ቀለል አድርጋችሁ እንዳትተቱ። በጣም ተንሰራፍቷል አገራችን ውስጥ። በጣም እምነት ባህል ወግ አለበት የሚባለው ሀገር የዚህን ያክል ስር ሰዶ እየሄደ ነው። ኢቭን ለሴቶች ብሔራዊ ቡድን ውስጥ ላሉትም ሁሉም ባይሆኑም እዛው ስላሉትም እንደዚህ አይነት ጉዳዮች ስላሉ ሰዎችም የሚከራከሩ ሰዎች በመምጣታቸው ነው። እንደገና ዩቲዩብ ቻናል ላይ ደግሞ እነ አሉላ ጋዜጠኛው ሙሉ ለሙሉ የግድ እንዲለቁ የሆነው ሌሎቹን ለማሳመን። እንደምታስቡት ዝም ብሎ ጣል እንዳይመስላችሁ ነገሩ በጣም ስር ሰዷልና መንግስትም በጣም ትኩረት አድርጎ ይሄን ነገር በጊዜ መቅጨት ካልተቻለ በጣም ከባድ ነው። ታነባን እንዴ? አዎ መዳፍ መዳፍ መጽሐፎቹ ላይ ጓደኞቼ ናቸው ከውጭ ርዕስ ልከውልኝ ግዛልኝ ብለውኝ እዚህ ቢሮ አስቀምጬው ነው። አንተ ተባው እንዴ ባነብ ኖሮ እንደዚህ ሆነ ነበር። የማንበብ ጥቅሙ እኮ ሸንቀጥ ለማለት ነው። ምንድነው ያፈረዳል? ቀብዱ መሰለኝ ቀብዱ የመቀበል ቀብ የሥራው ነው። አራ ብዙ ቀብ ተቀበላል። አዎ ቅድሚያ ክፍያ ስለሆነ እኔ አዲስ አሰራር አጥንቼ ምን ሆነ ግን የፈርከው እንደዚህ ምን ሆነ የፈርከው? ያው ጂምም ተወደደ ዋጋው። ዋናም ስትል ደግሞ አይሆንም። የዋና ጀምሬ ነበር። ባለቤቱ ሲያልፈ በአንድ ቀን ነው አለኝ። የለመድክ ያለ መስሎኝ ምኑ ስለው ያጎደልኩ ጠጥቼው ዋናው ዋናው ጠጥቼው ከምግባቱ ዋቹ አሪፍ ነው ብዬ ነው ወጣ። እንደ ሀሳብ ግን እንደ ጋዜጠኛ ከአንድ እንግዳ ጋር ዲስከስ ስታደርጉ የፈለገ ኮሜዲም ቢሆን ለምንድን ነው የወፈርከው ተብሎ ይጠይቃል። ምክንያቱም በባለፈው በማርታ ጎይቶም ኢንተርቪው ላይ የሰማነው ነገር ስላለ ማለት ከጀርባ ያለው ነገር የጤና መጉደል ሊሆን ይችላል፣ የሆኑ መድኃኒቶች ሊሆኑ ይችላሉ አላል የሆነ ነገርና በግል ፕራይቬት መጠየቅ ምንም ችግር የለውም። ግን ፐብሊካሊ ኢንተርቪው ላይ ብዙም ትክክል ነው ብዬ አላስብም። እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ ከዛ እናትየው በበረዶ ልሻትል አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውለት። እንዴ ጎበዝ አስጠኝ ነው ማለት ነው አይደለም ጋጂ ነኝ እንጂ የሆነ ጊዜ ምን ተፈጠረ መሰሉ እኔ ማስጠናትን ልጅ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተ ይገርሙታል። እኔ ያስተማረን አስተማሪ ራሱ እኔ ጧት ያስጠናውት ነው ከሰዓት ገብቶ የሚያስተምረን የትምህርት ቤታችንን ዘበኛ ራሱ 2 ሳምንት አስጠናውት። አሁን የትምህርት ቤቱ ዳይሬክተር ነው ይገርሙታል። እንዴ የኖርኩበት ሙያ ነው በለኛ አልኩት እኮ እኔ ጥላውን ገዘዘን ሳይቀር እኮ እንትን ግጥም እኮ አስጠንቼዋለሁ። ከዛ ይሄን ሰምቶ ነው አይደበብ አይመጣ አሁን ቢዚ ነኝ ተረጋጋ ብዬ 7 ወር ደጅ አስጠናውት። ከዛ በኋላ አስገብቼ ፈቅጄ ፈቃደኛ ሆኜ ዜማ አስጠናውትኝ የጥቅምት አበባን ማለት ነው። እንትን አጠና የሚባለውን እንጨት ራሱ ያውቁታል እንዴ? ያውቃሉ እንዴ? እኔ ነኝ አስጠናውት። ከዛ የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠናው ነው ቀረ ማለት ነው። እስካሁን ያንገበግበኛል። እኔ ሰውዬውን ባገኛቸው እኔ ባጠና ማለት ነው ቅርጥጥ ነበር ማድረግ ማን ነው ባጠና። አይዞ አሁን እሱን ተወውና ልጅን እንዴት አድርገህ ነው የምታስጠናት? ጋሽ እኔ እንኳን ብዙ ማስጠናቸው ልጆች አሉ። በጣም ቢዚ ነኝ። እኔ ሰሞኑን ራሱ 7000 ዶሮ ነው ያስጠናውት። 7000 ዲግሪ ጨነውልኛል። እውቀቱ እኮ ችሎታው እኮ አለኝ። ቢዚ ነኝ ነው እንደውም ራሱ አመጣሽ ልጅ ተዋወጪው። እንዴት ነሽ? አዲስ አስጠኝሽ ነው ጋሽ። እሷን ነው ማስጠን። እሷ ነች ልጆት? አዎ ምን እሷን ከሆነ ጋሽ በሳምንት 6-7 ቀን አላስጠናለሁት። እንደውም እኔ በደንብ እንድታጠና ቤት ውስጥ እርሶም ሆኖ ሌሎች ሰዎች በማያገኙበት ሰዓት ባስጠናት አሪፍ የተሻለ ዕውቀት መግባታለሁ። እንዴ አንተ ብቻ እንደዛ አስጠናልኝ እንጂ እኔም ሆንኩ ማንንም ሰው ቤቱ ዝራይ። ጎበዝ ጋሽ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ ዓመት አንደኛ ትወጣለች። ከዛ በሚቀጥለው ዓመት ኮሌጅ ትበጥሳለች። ከዛ ትወልዳለች። ድንግል ሴት አለች ብዬ አላምንም ነበር። ግን እኔ ወደ 10 ምናምን የሚሆኑ አግኝቻለኝ። ታሪኩና ቆዳክ በፍጹም አብረው አይሄዱ።
የማይሆን ነገር ይሄ ምንም እኛን አንቀበለውም። እንዲህ ካላየና ምንም ባንንም አንተ 10 ምናምን ድንግል ማለት ኤክስፎሌት ማድረግ ነበረብህ ማለት እንዲህ አበባ ነው መምሰል ያለበት እንደ አዲስ እንደ የህፃን ልጅ ቂጥ ነው ፊትክ መምሰል ያለበት እንጂ በፍራ ምናምን ድንግል አይሆንም። ደግሞ እኔ ኢትዮጵያ ውስጥ ድንግል ያለች ሂድ ካዛኪስታን ነው ካዛኪስታን ደግሞ ክራ ያለ አይመስለኝ። እንዴት ሰው ሲወለድ ምንድነው የሚመስልህ እንዴ? ሰው ተወልዶ አግብቶ ወይ በክብር አግብቶ ወይ ካንተ አይነቱ ጋር ተዳርቶ ወይ ምናምን ነው እንጂ ድንግል ነው የሚያጣው። ሁሉም ሴት ስትወለድ ድንግል እንዴት ነው ለሴት ያለ እኮ የእውቀት ማነስን ነው የሚያሳየው። እኔ ኢትዮጵያ ውስጥ ያለች አረጋገጥክ ለስኪን ኬር ሩቲን ግን አልሆነልህ ምንም አልጠራም አልጠቀምክበትም። ታሪክክና ስኪን ኬር ሩቲን ግን አብሮ አልሄደም ብዙም አልጠቀመም። ለማንኛውም ከባድ እውቀት ተገልጦልኛል። ከመሸ ሰው ሲሰድበን ለካ የምንናደደው የሰውየው ስድብ አይደለም አሉ የሚያናደን እኛንን ለስድቡ ትርጉም እየሰጠን የምንናደደው እንጉሉ ባንጃላም ባሬ ላንገላጉሉ ባንጋ አልተናደድክም። አሁን ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር። በካድ የሆነ ሰውዬ ሲሰድብ ቋንቋውን አላውቀውም ብለህ ካድ። ችግሩ አፍ ቢክድ አንዴ ትርጉሙን ካወቀው አይምሮ መች ይክዳል ነው እንጂ እኮ ብዙ ሰው ስላልገባው ነው እንጂ አሁን ያልከው ስድብ ራሱ በጣም ኃይለኛ ስድብ ነው። ያው የማያውቀው ሰው ሲሆን ግን ላይናደድ ይችላል። እስኪ ጣራው ንግባ እስቲ ጣራ እስቲ አንድ ፎቶ እስኪ እኔና ከዛ ጀርባ ብዙ ነገሮች ሲባሉ ነበረ። ባለፈው ትዝ ካላችሁ ሳምሶን ቤቢ ህፃን ልጅ የእህቱን ልጅ ይዞ ፎቶ ተነስቶ ከዛ ጀርባ የሚወሩ ነገሮች ወለደ ተብሎ ተወርቶ ተወዳጇ ተዋናይት መስኪ እንግዲህ ሽምግልና ሲላክላት ይሄ ፎቶ እንደ አዲስ ነው የተለቀቀውና ሰዎች ሲያጣሩ አጣርተናል ተልኳል። በጣም የሚገርም ነው። በነገራችን ላይ ከወራት በፊት ነው ሽምግልና የተላከው። ፎቶና ቪዲዮ እንደ አዲስ ስለተለቀቀ መሰለኝ የሰዎች ወሬ ሆነው እንጂ በቀጣይ ሳምንት መስኪ የልጅ እናት ለመሆን የተዘጋጀች ነው። እንግዲህ እንደምታውቁት ሰሞኑን የመስኪ ሽምግልና ተለቆ በጣም እንደ አዲስ ምክንያቱም ሆዷ እርጉዝ ሆና ደርሳ እየታየች ነው። ቃና ላይ ምናምን እያየናት ነበረ። ከዛ ደግሞ በዚህ ጋር ሽምግልናው ሲለቀቅ ደግሞ ሆዷ ምንም ሳይኖረው ነው። በመሃል ደግሞ እንዲሁ አንድ ዜና ወጥቶ ነበር። ሰርጋቸው ተቆርጦ ስለነበር ሰርጉ ቀርቷል። በመሃል የቀረበት ምክንያት እንግዲህ አይታወቅም። ሰርጉ ሲቀር ግን በሁለቱ መሃል ችግር ስላለ ተፈጥሮ ነው ተለያይተው ነው ከጮኛዋ ጋር የሚል ነበረ። ለሱም እዚህ ላይ መልስ እንሰማለን። ተለያይተዋል ወይስ አብረው ናቸው? ምንድነው ሀፕን ያደረገው የሚለውን ነሰይፉ ይነግረናል። በነገራችን ላይ ለ4 ወር የሚሆን በስንቱ ቀረጻን ጨርሳለች። ስለዚህ 4 ወር በስንቱ በኢቢኤስ ላይ በሚገርም ሁኔታ ይቀርባል። አየሽ በደንብ የተዘጋጀች እናት ነች። ለእናትነቱም ለስራው ሙሉ ማንም ሰው ከዛ ውጪ አቀባብለን ያው እንግዲህ በተለይ በስንቱ ዳይሬክተር አብርሃም ጥሩ ነገር ነበር የተመኘላት። አንዳንዴ ባፍ ይሄዳል የሚባለው ካራክተሯን እርጉዝ አረጋት፣ በዛው አረገዘች። ካራክተሯ ወልዳለች። ያው እንግዲህ እሷም በቀጣይ ሳምንት እየተጠበቀ ነው። ስለዚህ በካራክተር ዘርፍ ለምደዋለች እና ፕሮባውን እየኖረችው ቀድማ ከዛ እየተከተለችው ነው የፊት ማመቻቸት። እንግዲህ መስኪና ባለቤቷ በፍቅር አብረው እየኖሩ ነው። አብረው እየኖሩ ለቲያትር እንኳን እስቲ ባልን በቃቃፒ ውስጥ አርጁ ሳይከተል ይችላል እኮ አይታወቅም። እስቲ አሁን ልምድ አለው ፊልም ላይ እስቲ ስክሪፕት ጻፍ ለሷ የሚሆነውን እስኪ ዝም ብለህ ንገራት መጀመሪያ። ለሷ የሚሆነውን አይነት አይደለም ላንቺ የሚሆን የዘፈን ግብዣ ወይም ክሊፕ መስራት ካለብሽ ስትሄድ ስከተላት አልተሰራለትም። አስክል ምንም በቃ ይመጣ በደንብ ነው ይመጣ። ማን ነው ተከታይ? ማን ነው ያጅ? ግን ብዙ ሰው ነው ይወጣልሽ። ተመልከት ምንድነው ሞልቷል ነው መስራት ያለበት። ስለዚህ ትላንትና የቀረበልን ጥያቄ ነው። መስኪን በተመለከተ ያጣራ ነው ይሄ ነው ሽምግልናው ይሄ ነው ላንቺ ምንም በልተን ጠጥተናል ቀድመን ለማለት ነው። ለስንቱ ራሱ ኮቹ አሉ
ስለዚህ በቀጣይ ሳምንት በቀጣይ ቀናት መስኪ የልጅ እናት ትሆናለች። ትላንት የተለቀቀው ፎቶ ቀደም ሲል የተነሳ ወይም ደግሞ የተቀረጸ ሽምግልና ነው። መስኪ ከባለቤቷ ጋር በፍቅር የመጀመሪያ ልጇን ለመቀበል በዝግጅት ላይ ነች ነው ሲደመደም። የወድሽን በጀርባሽ ያርግልሽ። ምርቃትም አለ። በጣም ብዙ አራስ ቤት የሚሄዱ ጎበዝ ነው። የወድሽን በጀርባሽ ያርግልሽ። አራስ ቤት አቀርብ የልደት ሁሉ ምርቃት አላት። በዘርፍ የክርስትናም አለ። ክርስትና አላት። ምንም አይነት ቤቢ ሻወር ኖርማል ሻወር ራሱ ትሄዳለች። ፍሏ እንዴት አይነት መከራን የገባ ነው። ያው መደምደሚያው እንደሰማ ነው ተለያይተዋል ምናምን የሚለውም ነገር የለም። በፍቅር ከባለቤቷ ጋር እየኖሩ ነው። ሰርጉ ግን የቀረበት የራሳቸው ምክንያት ሊኖር ይችላል። ብዙ ጊዜ እኛ ቀኑ መቆረጡ ምናምን ነው የምናስበው። ከዛ ጀርባ ሀዘን ሊኖር ይችላል። ሰው እንደሚገጥመው አይታወቅም። ስለ ነገ ወስነን ቁጭ ባልንበት በመሃል የምትቀጥለው ደቂቃ ምን እንደሚፈጠር ማናቅ ሰዎች ስለሆነ የተፈጠረው ነገር ደግሞ ሁሉም ለህዝብ ይፋ መሆን አለበት ማለት ላይሆን ይችላል። ስለዚህ ዋናው ነገር እንዳለችው እንደተመረቀችው የሆዷን በጀርባው ያርግላት። በሰላም ከባሏ ጋር እየኖሩ ነው። መልካም የህይወት ዘመን። መጣልህ ደግሞ የቋቁቻ መድኃኒት የመሰለ ልጅ የመልክ የቡታንታ ክፋት ጭራሽ አዋቂ ማረብ የመሰለ ቡታንታ ቂትን ያመጣል። አረ ያው እስኪ ቡታንታ ጭራሽ ቢራ የተደፋበት ጠረጴዛ መስሏል። ለቅለቅ አድርገው በለ ዝብዝብ ሱሪን ከፍ አድርገህ አንተ አጥቦ ጭቃ እንዲሁም ጭቃ ፊት ከፍ አድርገህ። ትናንት ኮንሰርት ያልገባችሁ ሰዎች ልትቆጩ ይገባል ብዬ አላስብም። ምክንያቱም እዚህ ኮንሰርት ላይ ገብታችሁ እንደኛ ተቃጥላችሁ ወይ ዲስአፖይንትድ ሆናችሁ ከምትወጡ አለ መግባቱ የተሻለ ነበር ብዬ አስባለሁ። በመጀመሪያ ደረጃ ማስቴ እንኳን ደስ አለህ ልልህ ፈልጋለሁ። በጣም ደስ ብሎኛል እኛ አንተን እዛ ጋር መመረቅ በማየታችን። ነገር ግን ይሄ አዘጋጁ እንግዲህ እዩት እስቲ ምን አይነት እኔ እንጃ እኔ እንደዚህ አይነት በጣም ዝርክርክ አዘጋጅ አይቼ አላቅም። እጅግ በጣም የሚያሳፍር እጅግ በጣም እንዴት ይሄን ያህል ወዳጅ እንዳለው እያወቃችሁ ማስተዋል እንዴት በዚህ ልክ ትዝረከረካላችሁ? ማለት ዝግጅታችሁ ኮንሰርቱን የሚመጥን አይደለም። በጣም የምታሳፍሩ ናችሁ። በጣም ማለት ነው። ቪአይፒ ብላችሁ በጣም እኔ በእውነት እንደዚህ እኔ ተሆኖ የሚያውቅ አይመስለኝም ሌላ ቦታ ላይ ብቻ በጣም ተናደናል። እና ከዚህ በተጨማሪ የአልበሙ መጠሪያ የሆኑት እንዚራ፣ መራርጬ፣ አልምልም፣ ከፋኝ አልሰማናቸውም ፐርፎርም ሲደረጉ። ሳውንድ ሲስተሙ በጣም የተመታ እና ብቻ አላቅም። እስቲ የሚያሳዝን ነው። አዘጋጆች እባካችሁን ስታዘጋጁ ገንዘባችሁን ብቻ ሳይሆን ኦዲየንሱንም የሚመጣውንም አድማጮችን ማክበር መቻል አለባችሁና በጣም ደካማ ዝግጅት ነው። በጣም ደካማ። ብዙ አድናቂዎች አሉት ማስተዋል። ግን በኮንሰርቱ ላይ ብዙ ኮምፕሌኖች እየቀረቡ ነው። እንደምታዩት ቪአይፒ ተብሎ ያ ሁሉ ሰው ገብቶ ተጠቅጥቋል። ምንም ኮንፈርት የሚሰጥ አልነበረም ተብሏል። ሳውንድ ሲስተሙ ማይረባ ነው ተብሏልና እንደሰማችሁት ብዙ ነገሮች ተነስተዋል። ከዚህ በተረፈ ደግሞ ዋጋም ላይ ራሱ በጣም ከፍተኛ ዋጋ ነበር ሲሸጥ የነበረው ተብሏል። ለስላሳ 150% ማለት 100 ብር ይሸጥ የነበረው 250፣ አንድ ሸዋርማ 950 እስከ 1000 ብር ይሸጥ እንደነበረ በጣም ኦቨር የሆነ ነገር እንደነበረ ተነግሯል። እንደዛ ባታረጉ አዘጋጆች አሪፍ ነው። ሁሉን ነገር መጠናዊ ማድረግ ዋጋውንም እንደገና ደግሞ መስተንግዶውንም ሰዎች እንዴት ይገባሉ፣ የት ጋር ቦታ ይዛሉ፣ እንዴት ይሆናል የሚለውን በደንብ አሬንጅ ማድረግ ሳውንድ ሲስተም ላይ። ዋናው ደግሞ ሙዚቃውን ለመታደም ስለሆነ የመጣው ሙዚቃ ሲስተሙ መስተካከል አለበት ብዬ ነው ማስበው። አንድ አይነት ህይወት ለአመታት አንድ አይነት ምሽት ለአመታት ማሳለፍ በራሱ ቦሪንግ አይሆንም? አይሰለችም? የሚል ለብቻ ሆነህ ማለት ነው። እኔ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው። ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን ፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው። ብቻ ለምን ካለ ፍላጎት
ስለዚህ የለመድኩት እንደዛ ነው። ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ። ገብቷል አባባሌ። ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይበሰኝም። እንደዛ አይነት ልምድ የለኝም። እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻ የወጣሁት ማለት ነው። 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀምሬያለሁ። ገባ አባባሌ። ስለዚህ ያንን ነፃነት በጣም ወደዋለሁ። በዛ ደረጃ እንትን አይደለም። ዋው ምናልባት ይሄ አንዱ ምክንያት ሊሆን ይችላል ከግንኙነትም ያራቀ። ለምን ይሄን አሳልፎ መስጠት ለኔ በጣም ከባድ ነው። ስለዚህ በጣም የሚገርም ግንኙነት እንዳልኩ ልብ ለልብ እንደዛ አይነት ነገሮች እኮ ተፈጥረው ያውቃሉ ህይወቴ ላይ ገብቷል አባባሌ። ስለዚህ ምናልባት ወደሚቀጥለው ደረጃ ይሄ ትዳር ወደምትለው ያን ነገር እንትን አላልነውም ይሆናል ማለት ነው። ገባ ግን ለኔ ያን ነፃነት ለዚህ ነው በጣም ረጅም ዓመት ብቻችሁን አትኖሩ የሚባለው። ይሄ ጤናማ ነገር አይመስለኝም ለኔ። ጤናማ ማለት መብት ነው፣ መብት መሆኑን አምናለሁ። ግን ሁሉም ሰው ደግሞ አግብቶ መኖር አለበት የሚል ነገር የለኝም። ግን ሳታውቁት የእናንተ ተፈጥሮ ሳይሆን ብዙ ጊዜ ብቻችሁን በመኖርና ነፃነታችሁን በመላመድ ሌላ ሰው ያንን ነፃነት መጥቶ የትዳር አጋርን ነፃነት እንደሚጋፋ አድርጎ ማሰብ አለ። ኦፍ ኮርስ የትዳር አጋር ሲመጣ እንዳንድ ሳይሆን የምታስቡት እንዳንድ ነው። ግን በአካል ሁለት ሰው ስለሆናችሁ የተለያየ ባህሪ ሊኖር ይችላል። የተለያየ ነገር ሊኖር ስለሚችል ላትፈልጉ ትችላላችሁ እና በዛው ሳታገው ምን ሳትሉ ሊቀር ይችላል ማለት ነው። ፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ከጃኒ ጋር ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማንናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ የያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችላት ነው ማለት ነው። በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ፣ አሁን ስትወጡ ላይክ አርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።